መርጠሽን ስለመጣሽ በጣም ነው የማመሰግነው። ሰላም ዴናችሁ መክሊት ነኝ። ዛሬ ከብራቮ ሶፍት ጋር በመተባበር ለአባቶች ቀን ብራቮ ፓኬጅ ልንሰጥ ልንሄድ ነው። ተከተሉ። ያስደስት የለም ወይ መጠሪያዬ ስሜ አንተ ነህ አድራሻዬ ሚሞሪ የምትይው የሆነማ ረሳው ሚሞሪ ምናምን የምትይው ከአባትሽ ጋር ከአባቴ ጋር በጣም ብዙ ሚሞሪ አለኝ። አንድ የማይረሳ ድሮ ወደ ትምህርት ቤት ስንሄድ በእግራችን ዋክ እያደረግን ነበር የምንሄደው። እኔ የእግር ዋክ አልወድም፣ የእግር መንገድ በጣም አልወድም እና እሱን እንዳላስታውሰው ብሎ ተረት ያወራልን ነበረ። ቶሎ እንድንደርስ አናስበው እንድንደርስ ብሎ ሁልጊዜ እስክሪብቶ ይሰጠኝ ነበረ። እንደውም ከልጅነት የጀምሮ የተሰጠኝ እስክሪብቶች አጠራቅሚያቸው አሁን አሉ። የምርሽን ነው? ዋው። ሀይ ሀይ፣ እንዴት ነሽ? እንዴት ነሽ? ደህና ነኝ አለን እግዚአብሔር ይመስገን። ብራቮ ሶፍት ያዘጋጀው ስጦታ ነው ለአባቶች ቀን። ያ ለአባቶች መክሊት። ደህና ነኝ እግዚአብሔር ይመስገን። ከብራቮ ሶፍት ነው የመጣ ነው። ስጦታ ለአባቶች ቀን እየሰጠን ነው። እሺ፣ አባቢ ስጦታክ ብራቮ ሶፍት ለአባቶች ቀን ብራቮ ሶፍትን ያውቁታል? እንዴ በደንብ ነው የምጠቀመው። እኔ እኮ መጀመሪያ እኮ አልገባኝም ነበር። ብራቮ ሶፍት ፖፑላር እኮ ነው በጣም እና እኔ የምጠቀመው ተጠቃሚ ነው በነገራችን ላይ እና ደስ ነው ያለኝ። ታንክ ዩ በጣም አመሰግናለሁ። እዚህ ስትልኝ ስለ አባትሽ የምትያቸው ነገር አለ? አይ ላቭ ዩ ሚቱ ከዛ ውጭ ማለት የመጨረሻ ልጄ ነች። እውነት? ስድስት አሉኝ። ስድስት ልጆች አሉ። ኦኬ። አምስቱ ሴቶች ናቸው ደስ ይላል። እና አንድ ወንድ ነው ያለው። አምስቱ ሴቶች ልጅ እንዳሳደግኩ አልቆጥረውም። ሴት ልጅ ማሳደግ በጣም ደስ ይላል። በጣም አምላኬ ነው። በጣም እድለኛ ነው። በማንኛውም መንገድ ለፍቻለሁ። ውጤታማ ናቸው። ዶክተሮች ምናምን ናቸው። ስለዚህ በጣም ደስ ይለኛል። ሴት ልጅ ደግሞ ጠንካራ መሆን አለባት። ሴት ልጅ ብዙ እድሎቿን በቀላሉ ሊሰበሩ ይችላሉ። ገብቻል። በተለይ ፋይር ኤጅ በሆኑበት ሰዓት ላይ ዘላቂ እድላቸው ሊሰበር ይችላል እና ልጆችን ሳሳድግ በፍቅር ነው ያሳደግኳቸው። በፍቅር አንዳቸውንም መትቻቸው አላውቅም። የኔ ቅጣት የሚወዱትን ነገር መንሳት ነው። ያን ለአንድ ሰዓት፣ ከዚያ በኋላ ግን መልሼ ደግሞ እንደገና አደርግላቸዋለሁ። ሩሩ አባት ነኝ ብዬ ነው። እናትየዋ ኃይለኛ ነች። እኔ ያለቀስኩበት ቀን አለ። እነሱ ሲመጡ እኔ ያለቀስኩበት ቀን አለ እና ሴት ልጅ በጥንቃቄ መያዝ ያለባት እንደ ብርጭቆ። ግን ሁሉም ትልቅ ደረጃ ደርሷል። እቺ ነች የመጨረሻ። እቺም አይ ሆፕ ብዙ ድልድዮች፣ ብዙ ፎቆች ትሰራለች ብዬ አስባለሁ። አንቺም በርቺ። እሺ እኔም ነው። አንቺ አባትሽ እንዴት ትገልጫቸዋለሽ? ያው ብዙ ጊዜ ብያለሁ። ሂዝ ሎጂካል ፐርሰን፣ ዲሞክራቲክ ፐርሰን። አይ ላቭ ዳት አባውት ሂም። ያ እሺ መክሊት፣ ለመጀመሪያ ጊዜ አባቶች ቀን መቼ እንደተከበረ ታውቂያለሽ? አላውቅም። ሰርችን አልኩ። እስኪ ታውቂያለሽ አንቺ? እኔ አላውቅም። በ1910 በፈረንጆች 16 ዓመት። ዋው። ሃይ እንዴት ነሽ?
ላንቺ ለአባትሽ ብራቮ ፓኬጅ ይዘን መተናል። እናመሰግናለን በጣም ቴንክ ዩ። ስለ አባትሽ መከራይ ግንጥል ጌጤ አበባይ የምድር አባቴ በጣም ነው የምወድህ፣ በጣም ነው ማከብርህ። ዘላለም ኑርልኝ እና በቃ ዓለም ላይ ያለውን ነገር ሁሉ እመኝልሃለሁ። በጣም ጀግና አባት ነህ። ረጅም እድሜና ረጅም ጤና ዳዲ። መልካም አባቶች ቀን ይሁንልህ። በጣም ነው የምንወድህ። ወድሃለሁ። እንኳን አደረሰ። የቀኔ መብራት ነው አባ ማለት ለኔ እንኳን አደረሰ። እንኳን ለዚህ አደረሰ። መልካም አባቶች ቀን። ብራቮ ሶፍት ያዘጋጀው ስጦታ ነው። እግዚአብሔር ይባርክሽ። መጨረሻውን ያሳምርልሽ። በጣም አመሰግናለሁ ልጄ ዳጊ። አሜን። ለዚህ ስለበቃሽ አመሰግናለሁ። በጣም ነው የምወድሽ። አመሰግናለሁ። መርጠሽኝ ስለመጣሽ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ሙሉ ፋሚሊሽን ሁሉንም ነው የምንወደው። በተለይ ደግሞ ትልቋ ልጄን ስለምትመስይኝ አሪያሽ ምንሽ ሁሉ ነገርሽ የምር ሁሌ ለልጄ ይላት ነበረ። ዛሬ አጋጣሚውን ስላገኘው ልንገርሽ ብዬ ነው። ወድሻለሁ። አመሰግናለሁ። ግን የትኛው ይመስልሻል? የእናቶች ቀን ወይስ የአባቶች ቀን በጣም ፕሮሞትድ የተደረገው በመከበር ምናምን ላይ? የእናቶች ቀን በደንብ ይከበራል። እንደውም ስለ አባቶች ብዙ አናከብርም፣ ብዙ አናወራም፣ ብዙ አይባልም። የእናቶች ፍቅር በጣም ግልጽ እና ፊት ለፊት የወጣ አባቶች በውስጣቸው የያዙት ስለሆነ ይመስለኛል። ሀይ፣ እንዴት ነሽ? ደህና ነኝ። እግዚአብሔር ይመስገን። እንዴት ነሽ? ሀይ፣ እንዴት ነሽ? እግዚአብሔር ይመስገን። ብራቮ ሶፍት ያዘጋጀው የአባቶች ቀን ፓኬጅ ነው። ለአባትሽ ልንሰጠው ነው። በጣም ደስ ብሎኛል። እድለኛ ስለሆንኩኝ ደስ ብሎኛል። የላቡና ጉርሶ ያስደስት የለም ወይ መውደዱ ለቅ መልካም የአባቶች ቀን ብቻ ነው ማለት የምችለው። በቃል ማይገለጽ አባትነት ነው ያለው። ደስ ይላል። ምን አይነት አባት ነው ላንቺ? በቃ ላይ ከአባት በላይ ይሄ እንደ ወንድም እንደ ወንድም። እኔ የቤቱ ብቸኛ ሴት ልጅ ነኝ። እንዳጋጣሚ ታናናሾቼ ሁሉም ወንዶች ናቸው እና በቃ ላይ እንደ ወንድም ሁላ ስንጠራው ሁላ ፋዘር አባቢ ምናምን እንደው አይፈልግም። በስሙ ይወስድ ነው ወይ ደግሞ ይሄ አባቱ ስም ወልዳይ ነውና ላይክ ወድ ወልዳይ የወልዳይ ልጅ ምናምን እንድንለው ነው የሚፈልገው። መልካም የአባቶች ቀን ምናምን ሁላ ስትዩ ላይክ የአባቶች ቀን አትበኝ የወንድሞች ቀን በኝ ነው ያን ያህል ነው ክሎዝ። ደስ ይላል በጣም። ሶ ይሄ ብራቮ ፓኬጅ ነው። አባትሽን ሄደን ብራቮ ልንለው ነው። ኦኬ ደስ ይለኛል። እሺ እንሂድ። ሁሌም ላይ ደስታህን ባንተ ኮረው እንዴት ናችሁ? ሰላም ነው? ደህና ነን። እንግዳ አለክ? እሺ መልካም የአባቶች ቀን ልንል ከብራቮ ሶፍት መተናል። ጥሩ ደስ ይላል። ቲክቶክ ላይ ቪዲዮአችንን አይተውት ግቢላ ብሮ ደስ ብሏቸው የአባትና የልጅ ያላችሁ ግንኙነት ቅርበታችሁ ደስ ይላል። ደስ ይላል። በቃ ቆጮ ይሄኛው የብራቮ ሶፍት ነው። ተቀመጣ ግማሻችሁ። እሺ እንቀመጣለን። ኦ ያምራል። ደስ ይላል። ቴንኪው እናመሰግናለን። እሺ ይሄ ደግሞ ከባይ መክሊት ሾፕ እሷ የራሷ የኦንላይን ሾፒንግ ሰራለች እና የተለያዩ ፓኬጆችን ታዘጋጃለች። ይሄ ደግሞ የአባቶች ቀን ፓኬጅ ነው ብላ መልካም የአባቶች ቀን ብላ ካስተካከለች። መልካም የአባቶች ቀን። እሺ ሀሳብ ልብሽ እናሳካለሽ። በቃ ጥሩ ነው። በጣም ደስ ይላል። አባትሽ ለምትወጂ ነው የነገር የምታረጊው። እግዚአብሔር ያክብርሽ። አሜን። ጎበዝ አጓለ። እሺ